ምንድነው ብሎ ራሱን የሚጠይቀው ጥያቄ አለ። ለምን አሁን ለምሳሌ እኔ የበደልሽውን እኮ ተበዳዩን እኮ ታውቂዋለሽ እኮ አይኑ ሌላ ሰው እኮ አይደለም። ለምሳሌ አሁን አንቺ የታች ኮሜንት አንብቡ። ብሩኬ የፍቅር ትምህርት ቤት ገብቶ መማር አለበት። አንቺ ኮሜንት አታንብቢ። እሱ በፈልጥ አልገባውም። በፍልጥ ነው የሚገባው። እዚህ ብሎ በፍልጥ እኔ ግን በእርግጠኝነት ፍቅር አለው ይችላል አነጋገሩን እንጂ ፍቅርማ አለው። አነጋገር ግን ዜሮ ነው። ፍቅር አለው፣ ይወዳታል። በደንብ አድርጎ ነው የሚወዳት። እሷ ሌላ ነገር ተውና፣ ለምንድን ነው ሁለቱም የሚያወዳድረው ነው ጥያቄ። እሷ ከማንም መወዳደር የሌለባቸው እዚህ ጋር አዎ ጠይቁት እስቲ ጠይቁ። ውድድር አይደለም። ያው ይኸውልሽ ሊሳን ውድድር ነው አትበይ። ለምን የእሷ ስም ዛሬ እቺ ልጅ ሰርፕራይዝ ስም ለምን ይነሳል ነው? እኔ ዝም በይ በቃ ዝም በይ። ይኸውልሽ አንቺ አሁን ሰርፕራይዝ አደረግሽው፣ ሮማንቲክ አደረግሽ። በቃ ይሄ ሰውዬ እንክብካቤ ጎሎት ይሆናል፣ ከኔ ላይ ያጣ ነገር ይኖራል። በቃ ስለዚህ እኔ ደግሞ እንደዚህ አድርጌ ከዛ ነገር ደግሞ የተለየ አረግለታለሁ ብለሽ እሱን ልታስደስቺ ነገርሽን ሁሉ ትተሽ የተጎዳሽውን ሁሉ አረሳሽውም እኮ ግን ያን ሰው እንዳይጎዳ ለማድረግ ነው። ገባሽ? ሌላ ሀሳብ ውስጥ እንዳይገባ ሌላ ነገር እንዳያስብ ለማድረግ ወዲያው ተመልሰሽ እንደዛ ስታደርጊ እኔ በሆን ኖሮ የማደርገው ምንድን ነው? ደስ ብሎኝ ደስ በሚል ፊት በደንብ በቆንጆ ፈገግታ ምንም ሳልጠራጠር እንዴት ነው ይሄ እኮ እሱ ቦጋዴ እኮ እኔ ወስኜ የመጡት ነገር አለ እያለ ነው። ምን እንደሆነ ወስኗል እኮ እናቴ ልጅ። ታዲያ እኮ የወልሽ ውሳኔውን ደግሞ ታዲያ እሱ እንግዲህ የሚዲያ ሰው ነው። ሁሉ ህይወታቸው ሁሉ ሚዲያ ላይ ነው። ሰንዬ እንግዲህ ሚዲያ ላይ የማያወጣ ከሆነ በቃ እየመጡ አይጋተቱብና ሁለቱ ገንዬ እንደ ሬድ ለምሳሌ አንድ ነገር ልንገርሽ። እኔ ዛሬ እሱ ግራ የተጋባበትን ብዬ ያሰብኩት ለምሳሌ አንቺ አሁን ፍቅረኝ ባልሽ ጋር ተጣልተሽ አያድርግብሽ፣ የሰይጣን ጆሮ ይደፈን እንትን ብሎ ባልሽ ለምሳሌ ችት አድርጎ ተጣላኝ ምን እግዚአብሔር አይጣላኝ። እኔ ምን ነው ኦኬ ልንገርሽ ነው። አይ ሰይጣን አይግባባችሁ እንደ ሀሳብ ማለት ነው። ችት አድርጎብሽ በዛ ምክንያት ታውታሞ እንጂ ፈርቶ ይሞታል እንዴ? ገንዬ ስሚኝ መጀመሪያ። እሺ በዛ ምክንያት ተጣልታችሁ ችት እንዳረገብሽ አውቀሽ ምናምን አንቺ ተበዳይ ነሽ አይደለ? ግን እንደዛ አድርጎብሽ እያወቅሽ አንቺ ሰርፕራይዝ አድርገሽ ብትጠብቂው ወይ ደግሞ ኖ እሱን ተይውና ለምሳሌ ባልሽ ላይ አንቺ ችት አድርገሽበት እሱን እያወቀ ድንገት ቤት ስትገቢ ሰርፕራይዝ አድርጎ ቢጠብቅሽ ምን አይነት ስሜት ይሰማሻል? እንዴት ችት አድርጌበት እንዴት ለምሳሌ ትጠራጠሪያለሽ እኮ አንቺ በዳይ ሆነሽ ተበዳይ ይቅር ብሎሽ እንደዛ ሲያደርግልሽ ምንድነው የሚል ግራ የሚያጋባ ስሜት። ምን ችግር አለ? ሴት ነኛ እኔ እንደዛ አድርጋ ነው እንዴ? ብዙ ሴት እኮ እንደዛ አድርጋ ነው የምትመልሰው። አብዛኛው አሁን ይሄ አብዛኛው ሴት እንደሱ ታደርጋለች። ሙር ሴት እንደሱ ነው የምታደርገው። ስሜታዊ ያለው ግን ለምሳሌ ይሄ ህይወት ሪል ቢሆን ታስጨርሰዋለች እስከመጨረሻው ታስጨርሰዋለች። አንቺ እኮ ልብሽ እኮ ንጹህ ሳይሆን ሲቀር ነው ሰውን የምትጠራጠሪም። አንቺ ግን እንደኔ ንጹህ ከሆነ ልብሽ ግን ከኔ መለየት አልፈለገችም መልካም ነገር ልታደርግ ነው እኔ መከፋቴን አይታ ነው ብለሽ እኮ ትተይዋለሽ እኮ ጋንዬ ማለት ነው። አሁን እኮ እሱ ማን ልጅቷ ጋር የተቀመጠ ቀን ማለት ነው እሱን እረዳለሁ ሁሉንም ነገር እንዲያደረገው አድርጌ እረሳለሁ ብላ አይደል እንደ የመጣችው። ምንድነው ነገሩ? እኔ እኮ ሳስበው አሁን እሱ ተበዳይ ነገር እየመሰለ ነው። አሁን እኮ እሱ እየሰራ ያለው እያረገ ያለው እኮ ተበዳይ ሚለው ምንድነው? ወስኜ ነው እኔ የመጣው። በቃ ቴራፒ ያስፈልገዋል ልጁ። እሱ ያ ጸጋዬ የፍቅር ክሊኒክም አለ ደግሞ የጋብቻ ትምህርትም እሱ ጋብቻም ካልፈለገ የፍቅር ክሊኒክ አለ እኮ ኢትዮጵያ የሚያስተምሩ ምን ጋቤ ውሸቴ ጭንቀት ውስጥ ነኝ ምናምን እኮ እያለ ነው። አረተረዱ ታጥቦ የማይጠራ ተዘፍዝፎ ራሱ በጥሬው አንቺ እኮ ጭንቀት የሚለቅብሽ እኮ ውስጥሽ የሆነ ነገር ሲኖር እኮ ነው። አይዋ እንዴ ንገሩት። እሱ አልሰማም መሰለኝ። የምር ቦጋሌ ምን የፍቅር ቴራፒ አለ። ስለዚህ ይሄዳል፣ ችግር የለውም።
አንቺ ይኸውልሽኝ ልንገርሽ ፍፍዬ ጭንቀት የሚኖርብሽ አንቺ ሌላ ነገር ውስጥሽ ሲኖር ነው። አንቺ ውስጥሽ ምንም ከሌለ አንቺ እውነተኛ ሰው አንቺ ትክክለኛ እውነት አላደረግሽውም በቃ አላደረግኩትም ብለሽ አድርገሽውም ቢሆን ደግሞ ይሄ ግልጽ የወጣ ነገር ነው። በቃ ሆኗል ብሎ በሚዲያ ወጥቷል። ምንድነው የሚያጨናንቅሽ? አሁን እኔ አብራኝ የነበረችው ሴት ገንዬ አይ በሁለት ስንሄድ ወንዶች በጣም ይፈራሉ እንዲህ አይነት ነገር ሲባሉ። በሌላም በሪል ስለማቅ ባያረጉም ምን ራሳቸው እንደሚያጠራጥራቸው አላውቅም። በኋላ ላይ ነው እንትን የሆነ ነገር ሳይኖርሽማ ነው ወንድ ልጅ እንደዚህ አይጠራጠርም። ጭንቀት ውስጥ ነው የሚገቡት። እንዴት ምናምን ምክንያቱም እነሱ ጋር ውሸታም ናችሁ ተብለው ስለሚባሉ አብዛኛውን ወንዶች በራሳቸው ኮንፊደንስ የላቸውም። አብዛኛውን እና አሉ እንዲህ የሚሆኑ አሉ። በሱ መፍረድ አንችልም። አሁን ጥርጣሬው ምናምን ኤክሱ ናት አግኝቷታል አላረጋችሁም። እናንተ የምትናገሩት ምን ሆናችሁ? እኔ ሲያወራ እናንተ አሁን መናገር ያለባችሁ ያ ቀን እሷ ወረቀት ሊሰጣ የመጠችው ቀን ሃይሚ እኔ እረዳለሁ ብላ ነው አይደል እንደ የመጠችው። ልጅቷ ባትኖር ኖሮ እኮ ሁሉም ነገር ልትነግር ነበር አይደል? ይሄ ቪዲዮ አላየም ነው ቦጋሌ አሁን አይቶ ጠራት እኮ ይቅርታ፣ እሱም እኮ ጠራት ትላንትና እኮ አይቶ ጠርቶ እሷ ደግሞ አጸፋውን መለሰች አይደለ? አስካሌም እኮ ተሳስታለች። አዎ አስካሌም ትላንትና ተሳስታለች። አንዱን ጠርቶ የምሬን እኮ ነው። ነው በነገራችን ላይ ትወና ነው ይሄ እንትን ካራክተራቸው ላይ እንትን ያሉ እንትን ነው የምን ትወና እየማለ ነው አይደለም ስለትወናው እኮ አይደለም። ኧረ ባለፈው እነ ሊንዳ ጋር ራሱ ሲሰሩ እናቴ ትሙት ሲላል ነበር እንዴ እየማለ ነው። ኧረ በፈጠረሽ እኔ ምንድነው የምታወሩት? ስራ ላይ ነበርኩኝ። እስቲ ማናት አዲስ የገባችው አውሬ? ዝም ብለው ነው የሚመጡት ነው እንጂ ደግሞ ስራ ላይ ነበርኩኝ። ምንድነው ያወራችሁት? እስቲ አውሬ አዲስ የገቡት አውሩ እናንተ። እኛ ምን ባላወራን መክትዬ የፈተና ነው የሱን ንጽህና ልታሳውቅ ነው። እዚህ ላይ ነው ዋና ነጥቡ። እሺ ቆይ ስንት ጊዜ ያሳየችለት የሱን ንጽህና ከሷ ጋር አብረን እንተኛ እንሳሳም እያለች እሺ አሁን ይሄኛው ራሱን እኔ እውነቴን ነው የምለው ህይወታቸው ሁሉ ድራማ ነው እንዴ? እቺ የምትባይ ማለት ነው ገንዬ ማለት ነው። ልጅን ያህል ነገር የት ይደበቃል? ይሄ መጥራት አለበት ነው ይደበቃል። ባክሽ እሱ ስሚ እንትን አውሪስ እየሩስ አንቺ ደግሞ ሀዩ አዲስ ነሽ እንዴ? አንዴ አራት መጣች አሉ ሂጅና ውሸት ነው ውሸት እኔ ምን አገባኝ የሰራችሁ ማለት ነው አውቀው ነው የሰራችሁ በብዙ ሰይድ ሊታይ ይችላል። የሱንም ስም ማጥራት የተለያየ ነገር ሊያሳይ ይችላል ግን እሱ ምላሹ አልነበረበትም። ሞት አድርጎ እሺ በቃ ሞት ይሄ ምላሹ ለሱ ምላሹ እሱ ለሱ ምላሹ ይሄ መሆን አልነበረበትም። ቢያንስ ብዙ ያሳለፉ ሰዎች ናቸው፣ ብዙ የሚተዋወቁ ሰዎች ናቸው። እዚህ ጋር እሷ ይሄን አክሽን ስታሳየው እሺ ለፉገራ ነው ምናምን እያላት ነበር። እሺ በፉገራ እንኳን መልስ ቢሆን ቢመስለው ለምን የዚህን ያህል የማይገባ ቃላት መጠቀም ያስፈልገዋል? ተመካክረው እንኳን ቢሰሩ የማይገባ ቃላት መቼም ከአንቺ ጋር እንደዚህ አይነት ነገር ማለት የለበትም ጭራሽ። እኔ በጣም ነው የተሰማኝ። እንዲህ ምን ያንሳታል? ከአንቺ ጋር የምትባል ሴት እኮ አይደለችም እኮ። ምንድነው የሚያንሳት? አይመርጥም እሱ። እስከመቼ ነው እንደዚህ? እቺ እኮ ጀንትን የሆነች ሴት እኮ ናት። ምንድነው የሚያንሳት? ትላንትናም ብሏል ከነሷ ያጣኸውን ከኔ ስላላገኘ ነው በቃ ዛሬ ማድረግ ካንቺ ጋር ምን ማለት ነው? ምንድነው ካንቺ ጋር ምንድነው ቃላት አጠቃቀሙ ምን ያህል ይሄ ቃላት አጠቃቀሙ ለሌላ እንግዲህ ጥሩ አይደለም። ይሄ ልጅ እኮ ፊልም ሊሰራ ይችላል እንዴ ብዙ ነገር ሊሰራ ይችላል። ብዙ ነገር የሚዲያ ሰው ነው። ቃላት አጠቃቀሙ በጣም ሩድ ነው። ለምን እንዴ እሷ እኮ የዚህ ነው እንኳን ብዙ ነገር ጋር ማለት ምን ማለት ነው? እሱ በደል እየደረሰባት እኮ ነው ያፍርባታል ያፍርባታል። እኔም ጥያቄ የሚሆንብኝ ወይ ምን ማለት ነው? ወይስ እሱ እያጣጣላት ነው እሱ አቢዩዝ እያረጋት ነው። አይ ዶንት ኖ እኔ ምን እንደፈለገ አላውቅም። ቃላት አጠቃቀሙን ደጋግሞ የሚደግመው ይሄንን የሰው ልጅ እኮ ከመጀመሪያው እኮ ካፍሽ የሚወጣውን ነው የሰው ልጅ የሚያየው ካፍሽ የሚወጣውን ነው አይደለም። አንቺ የልብሽን አይደለም
መጀመሪያ የሰው ልጅ ካፉ በዚህ ሰዓት ስንት ሮማንቲክ ነገር በሚታይበት ጊዜ እሷ እንደዚህ ማውረድ እሷ አይደለም ተገባ ቃላት ማጠቀም ለምን አስፈለገ? እንኳን ሊያወርዳት ይቅርና የምትናገረው ንግግር እኮ ጠብ አይልም መሬት ላይ። እሷ እኮ ከአንቺ ጋር ምን ማለት ነው? አይ በክብር አንቺን በክብር ስለምፈልግሽ ነው። ሌላ ንግግር ነው፣ ሌላ ታሪክ ነው። አይ ይሄ ጊዜ አይደለም ብሎ እኮ መመለስ ቀላል ነገር እኮ። ይሄ ጊዜው አይደለም እንደዚህ ማለት የለብንም። ብዙ መልስ አለ እኮ ላገኒ ብሏል፣ የሆነ ቦታ ላይ ብሏል። እንደዚህ አይነት ጨምላቃ ነገር ካንቺ ጋር እኔ ግን ፊፊንና ማን ነው የምትይው? አሁን ዛሬ እንደዚህ ብሏል። በእናትሽ እንደው እንደዚህ ብሏል። እስኪ እግዚአብሔርም ብሏል፣ የምር ብሏል። እኔ በዚህ ብሏል፣ የምር ብሏል። እንደዚህ አይነት ጨምላቃ ነገር አይደለም ካንቺ ጋር የሚፈልገው ብሏል። እግዚአብሔርና ብሏል። ታዲያ ቃላቱን ማስተካከል ነው። አንቺን እኔ በእንዲህ አይነት ቦታ አይደለም በክብር ቦታ ነው የምፈልግሽ። አንቺ ቢኮዝ ያነጋገር ችግር ነው ማሬ፣ ያነጋገር ችግር ነው። እንደዚህ ብሎ ይናገራል። ብዙ አማርኛ አይችልም፣ የሆነ ጣል ነው። እኔ እኮ አማርኛ አይችልም የምትሉት እኮ በአማርኛ ነው ሲጀመር። ቆንጆ ወንድ እኮ ወሬው አያምርም። ፋራ ነው። ሰሚ ቆንጆ ዲኮር ነው። ምንድነው ቆንጆ የምትይው? ቆንጆ ዲኮር ነው። ምንድነው የምትይው? የምሬ ነው። ስሬት ብዙ ቆንጆ ወንዶች አሁን ወሬያቸው ድምጻቸው ራሱ አያምርም። ስሬት ሰሚ ልንገርሽ፣ እንዴት አመሻችሁ? ሁላችሁም ሰላም ናቸው? ባነጋገር ምናምን ነገር እንትን ነው። ብዙ ጊዜ ነው እንደዚህ አትበይ። ቆንጆ እየተባለ ነው ጭንቅላት ላይ የሚወጣው። ምንድነው ቆንጆ ዲኮር እኮ ነው። ምንድነው ዲኮር መግዛት ትችያለሽ። ወዶቼ ቆይ አንድ ጊዜ እሱ አንቺ ዝም በይ፣ የራስሽን ወሬ እንጨርስኛ። አንቺ አሁን መተሽ ማንሽ የምንሰማሽ እኛ እንዴ? እኔ ፊፊዬ እግዚአብሔርን እንደዚህ የምትይው ነገር ነው የሚገርመኝ። ታቂ በእኔ ነው አሁን እኮ እቺ እኮ ላውራ የምትለው እኮ ስለሰማዋን ነው። ቅድም ልታስተካከለን እኮ ነው። ሌላ ቤት ስለሰማዋት ነው። ይቅርታ አድርጉልኝ እሺ፣ ስለገባኝ ነው። ታኒ እንዴት ነው ከውስጥ የምስቀው? ግን ያውሪ ይፍያ አውቄ ነው። እኔ በሀሳብ ስለምልሽ ነው። ሀሳብ ነው። እኔ ደስ ይለኛል እንደዚህ መከራከር። ካልተከራከርሽ እውነቱ አይወጣም። ጋኒ የድምጽስ እየተዘጋ ነው። አይዞሽ የገለቴ ተወቃ አረ ገለቴ አትበይ። ታይ ቡርቴ ለገለቴ ገለቴ ማቆንኩ ሩጬ ወይኔ እኔ እኮ የሚገርመኝ ያንቺ ለምን እንደታውቂያለሽ ገንዬ እኔ እንደዛ ያልኩሽ እሱ ማለት ነው። በጣም ብዙ ጊዜ ስህተት አለው ቪዲዮ ሲሰራ። ለምሳሌ በጣም እናውራ ከተባለን አሁን በጣም ብዙ ባይትላልዲ ምን ይላል መሰለሽ? ትናንትና አሁን አንድ ሰው ፍቅርን ወይም ህይወትን አይደለም ተመልካች ቤተሰብ ራሱ አይመለከተውም ባንቺ ህይወት። እሱ ራሱ ብዙ ጊዜ ይላል እንደዚህ። ግን ለእናንተ ደስታ ስል ለቤተሰብ ደስታ ስል የሚለው ነገር አለ። አሁን እሱ ህይወት ላይ እንደዛ የሚባል ነገር የለም። ለእኔና ለእሷ ደስታ ስንል ነው ሊባል የሚገባው ብዬ የማስበው። የሆነ አማርኞች ላይ ብዙ ጊዜ ይሳሳታል። ለምንድን ነው እዛ ቦታ የምትሄጂ? እሱ የታወቀ ነው። ለሰው ነው የሚኖሩት ለራሳቸው እኮ። ለዛ እኮ ነው ገኒን እያልኳት ያለው። አሁን በዚህ አማርኛ ከለቀምን እሱ በጣም ብዙ ወጥቷል። አንተ ልጅቷን ማቀሳለም እኮ ለስራም ቢሆን እኔ አምናበት ከሆነ እንግዲህ የራሳቸው አመለካከት ነው። የኔ ቆንጆ ስራ ነው። አትጨናነቂ። እሺ ነው ወዶ ስራ ነው ሲጀመር። ይሄ ስራ እንደሆነ ያስታውቃል። ስራ ነው እኮ ስራ ነው። መልኩንም እኔ የሆነ ነገር ላስተላልፍ። ያላገባችሁ ሴቶችዬ ወንድ አታፍቅሩት።